እንዴ ወይኔ ልብሴ ወይኔ! ይሄ የማይረባ ሹፌር ምን አስቦ ነው ልብሴ ላይ ቆሻሻ ውሃ የረጨው? ቆይ ከመኪናው ይውረድ ብቻ ወዲያውኑ የእጁን እሰጠዋለሁ። አይ ደሞ እኮ ዛሬ ካለቃዬ ጋር ስለ ስራ ጉዳይ በጣም አስፈላጊ ቀጠሮ ነበረብኝ። በቃ ልብሴ ስለቆሸሸ ከዛ መቅረቴ ነው። ቆይ ግን ይሄ ሹፌር ምን ያህል ጥጋበኛ ቢሆን ነው ወርዶ ይቅርታ ያልጠየቀኝ? በቃ ይቺ መኪና ይዞ ከኔ ጋር ንቀት መሆኑ ነው። አያለመተዋወቅ። ቆይ ይሄ ልብሴን ያበላሸው ሹፌር ከመኪናው ይውረድ ብቻ። 70 ብሬ ነው የምለቀው። በጭራሽ አልምረውም። ዋጋውን እሰጠዋለሁ። ውይ በፈጣሪ ወይኔ ጉዴ! ሰላም የኔ ወንድም፣ ባይገርምህ አሁን በዚህ ጋር ስታልፍ ተሳስተ ልብሴ ላይ ቆሻሻ ውሃ ረጭተህብኝ ነበር። ግን ምንም ችግር የለውም፣ ለኔ አታስብ። አንተ ወደ ስራ መሄድ ትችላለህ። ደግሞ ይህንን ገራሚ መኪና ይዘህ እዚህ ችጋራም ሰፈር ውስጥ መታየትህ ለአንተ ጥሩ አይደለም። በቃ እኔ ልብሴን አጥበዋለሁ፣ ምንም አትጨነቅ። ደግሞ ሳልነግርህ አቋምህና ሰውነትህ ጎበዝ ስፖርተኛ መሆንህን ያሳያል። አይ ሲያናድድ! ዛሬ በልብሴ ምክንያት ከስራ ቀረው ማለት ነው። በቃ ዛሬ አለቃዬን አሳምኜ ገንዘብ መበደር ነበረብኝ፣ ግን በዚህ የማይረባ ሹፌር ምክንያት እቅድ የተበላሸ። ቆይ አሁን እኮ ምንም ብር የለኝም። በቃ እንዴትም ብዬ ገንዘብ ማግኘት አለብኝ። ከዛም ይህን ሹፌር ዛሬ ባልፈውም አንድ ያለኝን ልብስ ስላበላሸ በጭራሽ አልለቀውም። እንደውም ለሱ አላንስም። ከመኪናው ይውረድ ብቻ። አሁኑኑ ለዚህ ስራ ዋጋውን እሰጠዋለሁ። ዛሬማ በደንብ ባሮጥ አልቆልኝ ነበር። ያ የማይረባ ሹፌር ቢይዘኝ ኖሮ አሁን ላይ የሱ መደበሪያ ሆኜ ነበር። በቃ አሁን ስለራበኝ የምሳ መግዣ የሆነ ብር ማግኘት አለብኝ። እንዴ ያ ሰውዬ ከ2 ወር በፊት 10,000 ብር ተበድሮኝ የጠፋው ያለቀዬ መንተ ወንድም አይደል እንዴ? ቆይ ዛሬማ በጭራሽ አያመልጠኝም። አሁኑኑ ብሬን አስመልሳለሁ። እንዴ ኮጆ የጠፋ ሰው በሰላም ነው? ምን ሆናል? ልቀቀኝ እንጂ አንተ የማትረባ! ዛሬማ በጭራሽ ያበደርኩን 10,000 ብር ሳትመልስልኝ መቼም አልለቅም። ባይገርምስ ከዛሬ ድረስ ብሬን እንድትመልስ ብዬ አንተን ፍለጋ ያልገባውበት የለም ነበር። ዛሬ ግን ስትንቀለቀል እጅ ከፍንጃስኩ። ደሞ እኮ ግርም የሚለኝ ነገር እኔ ብድር ማበደር በጣም ነው የምጠላው፣ ግን አንተ እንዴት እንዳደነዘዝከኝ ባላቅም ገንዘቤን አምኜ ያበደርኩ። ለማንኛውም በል አሁን ካንተ ጋር የምጨቃጨቅበት ምንም ጊዜ የለኝም። አሁኑኑ ከ2 ወር በፊት ያበደርኩን 10,000 ብሬን አምጣ። አዎ በአንተ ምክንያት አለቃዬ ከሆነው መንተ ወንድም ጋር መጣላት አልፈልግም። አሁኑኑ ብሬን ስጠኝ፣ ካልሆነ ግን ያለምንም ምሕረት ዛሬ ወደ ሲኦል እልክሃለሁ። ይኸውልህ ዛሬ ገንዘቤን ካላመጣ ወደ ቤት በጭራሽ አትገባም። አዎ ዛሬ ካንተ ጋር የመጨረሻችን ነው የሚሆነው። በቃ እኔ አሁን በጣም ቸግሮኛል፣ ምንም ብር የለኝም። ነገር ግን በደና ጊዜ ለአንተ ስላበደርኩ አሁን ካንተ ገንዘቤን ተቀብዬ ለጊዜውም ቢሆን ከችግር ነፃ ሆናለሁ። ምንድነው ችግር አለ እንዴ? አንተ በለበለ ጭራሽ በደካማ ጎኔ መጣ አይደል? ይኸውልህ አሁን ያየሁትን ማመን ቢከብደኝም በቃ ዛሬ ገንዘብ ስለሚያስፈልገኝ በጭራሽ አልሳሳትም። በል አሁን ጊዜን አትግደል፣ ገንዘቤን ስጠኝ። ኮጆ ደግሞ በቃ አታስመስል። ከሷ ጋር አልጋ ላይ መደሰት ትፈልጋለህ አይደል? በቃ ለዛሬ አንተ ነች። ትስማማለህ? ያው እሱማ ልጅቷን በጣም ወድጃታለሁ። እሺ በቃ ተስማምቻለሁ። ያው ገንዘብ ቤት ገንዘብ ይመጣል። አሁን ያየሁትን ገራሚ ሰውነት ግን የትም አላገኘውም። በቃ እሷ ለዛሬ የኔ ትሁን። እሺ በጣም ጥሩ ኮጆ። ያው በቃ አንተ ጋር የነበረብኝን ብድር በሙሉ ከተውክልኝ እኔ ደግሞ እሷን ለዛሬ ተውልሃለሁ። እሺ ምንም አያሳስብህ። አይኔ ቆንጆ አይገርምም? ይህንን ገራሚ ውበትና ሰውነት ይዘሽ ከዛ የማይረባ ጋር መሆንሽና እስከዛሬ ድረስ አንቺን የመሰለ ቆንጆ አለማወቄ በጣም ያናዳል። ያው ግን አሁንም አልረፈደም። በቃ ዛሬ ከኔ ጋር አብረን አልጋ ላይ እንደሰታለን። ደግሞ ቅድም ያን ገራሚ ሰውነት ካየው በኋላ ለማመን አቅቶኝ እስካሁን ድረስ በቃ ስሜቴን መቆጣጠር ከብዶኛል። አው ከዚህ በላይ መታገስ አልችልም። ነይ ወደ መኝታ ቤት እንግባ። አንተ ሰውዬ ከቅድም ጀምሮ ምንድነው የምታወራው? ያማል እንዴ? በል አሁን ከዚህ ጥፋ። አንቺ ደግሞ ቅድም ከኛ ጋር አልነበርሽ እንዴ? በቃ ዛሬ እኔ ነሽ። ምክንያቱም ያባልሽ እኔ ጋር 10,000 ብር ነበረበት። ከዛም ለዛሬ አንቺ እኔ ከሆንሽ ገንዘቡን እንደምተውለት ተስማምተናል። እሱ እኮ የባሌ መንተ ወንድም እንጂ ባሌ አይደለም። ደግሞ ቅድም ያልተገባ ነገር ያረኩት በጣም ሞቆኝ ስለነበር ነው። በል አሁን ባሌ መምጫው ሳት ስለሆነ ከዚህ ብትሄድ ይሻላል። ተቀልጃለሽ እንዴ? ዛሬም እኔ ነሽ። ሰላም የኔ ፍቅር። እንዴ ኮጆ አንተ ደግሞ እዚህ ምን ትሰራለህ? ቆይ ለምንድን ነው ዛሬ ስራ የቀረከው እንዴ? ፍቅሬ ደግሞ ምን ሆነሻል? ምን ነው የተፈጠረ ችግር አለ እንዴ? አዎ ማሬ፣ ይሄ ሰውዬ ያሟል መሰለኝ። ዛሬ ከአንቺ ጋር ነው የማድረው እያለ ነው። በቃ ከቻልክ ዋጋውን ስጠው። እንዴ ምንድነው ነገሩ? ቆይ አለቃ፣ እሷ ያንተ ሚስት ነች እንዴ? አዎ ምን ነው?
ሄይ ያ የማይረባ ወንድምሽ ሸወደኝ። ወይኔ ብሬ ወይኔ። ቆይ አለቃ ወንድምህ አሁን የት እንዳለ ታውቃለህ? አላውቅም ኮጆ፣ ግን አንተ ከሚስቴ ጋር አልጋ ላይ ለመደሰት በማሰብህ ከስራ ተባረሃል። በል አሁን ወደ ሲኦል ሳልክ በፊት ከዚህ ጥፋ። ወይኔ ብሬ ወይኔ ስራዬ። ቆይ አሁን ምን ልሰራ ነው? ወይኔ ያ የማይረባ ጉድ ሰራኝ። ወይኔ